ሰላም ሰላም ውድ የሳይንስ ኪ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ ግሬድ 10 ኬሚስትሪ ዩኒት 5 ሜታልስ ኤንድ ነን ሜታልስ የሚለውን ዩኒት ይዘን መጥተናል ማለት ነው። ስለዚህ ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ቀጣይ የምንለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷን መጫን እንዳትረሱ ማለት ነው። ስለዚህ በዛሬው ፓርት 1 የምንማማር ይሆናል ማለት ነው። ስለዚህ እዚህ ጋር ዩኒቱ እንግዲህ ሁሉም ዩኒት እንደምታዩት ለርኒንግ አውትከም አለው ወይም ደግሞ ዩኒቱን ከጨረሳችሁ በኋላ ማወቅ ያለባችሁ ውጤት አውትከም ማለት ነው። ስለዚህ በዚህ ኤንድ ኦፍ ዚስ ኩዌሽን ዚስ ዩኒት ይላል። ይሄን ዩኒት ስትጨርሱ ምን ይላል? እነዚህን ነገሮች ማወቅ አለባችሁ ማለት ነው። የመጀመሪያው ምንድነው? ዲስክራይብ ዘ ጀነራል ፕሮፐርቲ ኦፍ ሜታልስ ኤንድ ነን ሜታልስ። ምንድነው? የሜታሎችን እና የነን ሜታሎችን ጀነራል ፕሮፐርቲያቸው ወይም ደግሞ ባህሪያቸውን ዲስክራይብ ታደርጋላችሁ፣ ትገልጻላችሁ እያለን ነው። ኦኬ እንገልጻለን። ምክንያቱም አሁን ጀነራል ፕሮፐርቲውን እናውቃለን አናውቅም የሚለውን መጨነቅ የለባችሁም ወደፊት ስለምናየው ማለት ነው። ሁለተኛው ዲስክራይብ ዘ ኤክስትራክሽን ኬሚካል ፕሮፐርቲ ኤንድ ዩዝ ኦፍ አልሙኒየም፣ ኮፐር፣ ናይትሮጅን፣ ፎስፎረስ፣ ኦክሲጅን፣ ሳልፈር እና ክሎሪን። ስለዚህ እንደምታዩት ሜታሎች እና ነን ሜታሎች ወይም አጠቃላይ 9ኛ ክፍል የተማራችሁት በፔሪዮዲክ ቴብል አትሊስት 120 የሚደርሱ ኤሌመንቶች አሉ ማለት ነው፣ ሜታሎይዶችን ጨምሮ። ሰው እዚህ ዩኒት ላይ የምንማራቸው ሴሌክትድ የሆኑ እነዚህን የተጠቀሱትን አልሙኒየም፣ ኮፐር፣ ናይትሮጅን፣ ፎስፎረስ የሚሉትን ነው። እንዴት እነዚህን ኤክስትራክት እንደምናደርጋቸው፣ ኬሚካል ፕሮፐርቲያቸው ምንድን ነው፣ ጥቅማቸው ሲዩዛቸው ምንድን ነው የሚለውን ዲስክራይብ እናደርጋለን ማለት ነው። ከዛ ሶስተኛው ዲሞንስትሬት ሳይንቲፊክ ኢንኳሪ ስኪልስ፣ ልክ ሳይንቲፊክ የሆነ ማይንድ ሴት እንዲኖረን ኦብዘርቭ ማድረግ፣ ክላሲፋይ፣ ኮሚኒኬት ማድረግ፣ አስኪንግ ኩዌሽንስ የሚሉትን እነዚህን እናያለን ማለት ነው። ስለዚህ የትም እንዳትሄዱ ማለት ነው። እንግዲህ እዚህ ጋር ኢንትሮዳክሽን አለ። እያንዳንዱ ዩኒት እና ሰብ ቶፒክ የራሱ የሆነ ለርኒንግ አውትከም አለው። ስለዚህ እያንዳንዱ ለርኒንግ አውትከም እኔ ከማነብ እያንዳንዱ ነገር እኔ አስረዳችኋለሁ፣ እናንተ ደግሞ እየመጣችሁ እዚህ ጋር ቸክ ታደርጋላችሁ። ምክንያቱም የትኛውም አይነት ፈተና ሲወጣ እነዚህን መሰረት አድርጎ ስለሆነ ማለት ነው። ሶ እዚህ ጋር ናቹራል ሪሶርስስ አር ሪሶርስ ዛት ኤግዚስት ዊዛውት ኤኒ አክሽን ኦፍ ሂውማን ካይንድ። ሶ ምንድነው ናቹራል ሪሶርስ ወይም ደግሞ የተፈጥሮ ሀብት የሚለው ልክ ከስሙ እንደምንረዳው የተፈጥሮ ሀብት በቃ ሪሶርስ ዛት ኤግዚስት ዊዛውት ኤኒ አክሽን ኦፍ ሂውማን፣ የሰው ልጅ ምንም አይነት ተግባር ወይም ደግሞ ያለ ሰው ልጅ ጣልቃ ገብነት በኔቸር ራሷ ኔቸር የሰጠችን የሀብት ነው ማለት ነው። የናቹራል ሪሶርስ ለምሳሌ ሰንላይት ብንወስድ የፀሐይ ብርሃን፣ የሰው ልጅ ምንም አይነት ጥበብ እንኳን ፀሐይን መስራት ይቅርና ስለ ፀሐይ ማወቅ ራሱ አልቻለም። ላንድ፣ ፎሲል ፊውሎች፣ ክሩድ ኦይሎች፣ ኮል፣ ናቹራል ጋዝ የምንላቸው፣ ክሮፕስ፣ ዋተር፣ ኤር የምንላቸው እነዚህ ናቹራል ሪሶርስ እንላቸዋለን ማለት ነው። ወይም ደግሞ የተፈጥሮ ሀብቶች የምንላቸው ናቸው ማለት ነው። ሶ ይሄ ኦልሬዲ ይሄ የሚታወቁት ኮንሰፕት ነው። ናቹራል ሪሶርስ በሁለት ይከፈላል፣ ሪኒውኤብል እና ነን ሪኒውኤብል። ቀላል ነው። ሪ ማለት አጌን ማለት እንደገና፣ ኒው አዲስ፣ ኤብል ሲሆን ደግሞ ሊታደስ የሚችል ማለት ነው። ስለዚህ እያንዳንዱ ሪኒውኤብል ማለት ሪፕላንሽ ራሱን ሊያድስ የሚችል ለምሳሌ አሁን እዚህ ጋር የሆነ እጽዋት ቢኖር ጀስት ሌሲዚስ ፕላንት ነው እንበል፣ እዚህ ጋር ያሉት ፎረስት ናቸው ብንል ከዛ ዋንስ አፖን ታይም ምን አደረግናቸው? እነዚህን ቆረጥናቸው፣ ክሊር አደረግናቸው ማለት ነው። ሶ ክሊር ስናደርጋቸው ጠፉ። ዘን ይህንን ምን ማድረግ እንችላለን? መልሰን ብንተክለው ሌላ እጽዋት አገኘ። ስለዚህ ሪፕላኒሽ ያደርጋል ወይም ሪኒዌብል ናቸው ማለት ነው። ሰንላይት መቼም አጠፋም፣ በቃ ሪኒዌብል ናት። በቃ እንደውም ዘ አልቲሜት ሶርስ ኦፍ ፓወር የምትባል ዘ አልቲሜት ሶርስ ኦፍ ላይት የምንላት ላይት ማለት ነው። ሶ እነዚህን ሪኒውኤብል እንላቸዋለን፣ ናቹራል ሪሶርስ እንላቸዋለን ማለት ነው። ሌሎችን ደግሞ አንዴ ከጠፉ ወይም ደግሞ በዚህ ዩኒቨርስ ውስጥ ኤግዚስት በሊሚትድ አማውንት ኤግዚስት የሚያደርጉትን ደግሞ ነን ሪኒዌብል እንላቸዋለን። ለምሳሌ ኮል፣ ፎሲል ፊውልስ፣ ክሩድ ኦይል ናቸው። እነዚህ ናቹራል ጋዝ የምንላቸው ኤግዚስት የሚያደርጉት በሊሚትድ አማውንት ነው። ሰው እዚህ ጋር የሆነ ዲፖዚት ቢኖራቸው ሙሉ እነዚህን ከተጠቀምናቸው ሳይሆን ይህንን ተጠቀምነው እንበል ብንጠቀመው በቃ ከጠፉ ጠፉ ነው። ግን እኮ ሪፕላኒሽ ያደርጋሉ መልሰን የምናገኛቸው ቢያንስ አትሊስት 1 ሚሊዮን አመት ያስፈልጋል ማለት ነው እነሱን ድጋሜ ለማግኘት። ሰው
በጣም አድካሚ ስለሆነ ነን ሪኒዌብል ይባላሉ ማለት ነው። ስለዚህ ስለነዚህ ይህን ካልን ነን ሪኒዌብል ሪሶርስ አር ሪሶርስስ that are found in a fixed amount in a terrain cannot be replenished ይላል። ፎሲል ፊውል፣ ኒውክሊየር ኢነርጂ፣ ሜታሊክ ነን ሜታሊክ ሚነራል አር ኤግዛምፕል ኦፍ ነን ሜታሊክ ሪሶርስ ይላል። ሶ ነን ሜታሊክ ሚነራል የምናቸው ሚነራልስ ዊች ኮንቴንስ ዋን ኦር ሞር ሜታሊክ ኤለመንት ሚነራል የምናቸው ደግሞ ሜታሊክ ሚነራል የምንላቸው አንድና ከዛ በላይ ሜታሊክ ኤለመንት የያዙ ኮምፓውንዶችም አሉ። ነን ሜታሊክ ሲሆን ደግሞ በተመሳሳይ ማለት ነው ነን ሜታሎችን የያዙ። ሶ እዚህ ጋር ዘ ፕሪንሲፓል ሶርስ ኦፍ ሜታል ኤንድ ነን ሜታሊክ ሚነራል ኢዝ ዘ ፕላኔት ኦፍ እርስ። ፕሪንሲፓል ሶርስ ለምሳሌ ለሜታሊክም ለነን ሜታሊክም ዋነኛ መገኛ የሆነችው የኛ ፕላኔት ወይም ሶስተኛው ፕላኔት እርዝ ናት ማለት ነው። ለምሳሌ ይሄ ማለት አሁን ሌሎች ፕላኔቶች ለማርስ አለች። ለምሳሌ ማርስ አሁን ወይም ደግሞ ቀዩዋ ፕላኔት የምትባለው በጣም ብዙ አይረን ስለበዛባት ነው። አሁን አይረን ብቻ ነው ያለባት ማለት ነው አብዛኛውን ጊዜ። ሶ ዘ ፕሪንሲፓል ሶርስ ፎር ሜታሊክ ኤንድ ነን ሜታሊክ ሚነራል ልንላት አንችልም ማለት ነው። ሶ ምክንያቱም ለምንድን ነው ኢት ሃዝ ኦንሊ ኤለመንት አይረን ብቻ ስላላት። ነገር ግን ሜታል እርዝ ብንወስደው በጣም ብዙ ሜታሊክ እና ነን ሜታሊክ ምን አላት ማለት ነው ሚነራል ስላላት ፕሪንሲፓል ሶርስ እንላታለን ማለት ነው። ሌሎችም አሉ ለምሳሌ ዳይመንድ ያላቸው ምናምን ወርቅ ያላቸው ብዙ አይነት የጠፈሩ ዓለም የሚያውቃቸው ብዙ ፕላኔቶች አሉ ማለት ነው። ነገር ግን እዚህ ጋር ለሜታሊክም ለነን ሜታሊክም ሶርስ የሆነች ፕሪንሲፓል የሆነች ፕላኔት እኛ የምንኖርባት መሬት ናት ማለት ነው። ምን ይላል እዚህ ጋር ዘ ማጆሪቲ ኦፍ ሜታል ኤንድ ነን ሜታል አር ኤክስትራክትድ ፍሮም ዘ ሚነራል። ሶ ሜታሎች እና ነን ሜታሎች ኤክስትራክት የሚደረጉት ከእነዚህ ሚነራል ነው ማለት ነው። ይህ ማለት ምን ማለት ነው? ይህ ማለት ለምሳሌ አንድ አልሙኒየም አለ እንበል። አሁን አልሙኒየም ፈለግን። ሶ አልሙኒየም ጀስት እንደዚህ ተቀምጦ አይደለም የምናገኘው ማለት ነው። ሪአክቲቭ ስለሆኑ ከሆነ ሌላ ኤለመንት ጋር ኮምባይን አድርገው ነው የምናገኛቸው ማለት ነው። ሶ ከነዚህ ሜታል ሚነራሎች ነው ኤክስትራክት አድርገን የምንፈልገውን ሜታል የምናወጣው ማለት ነው። ኤክሴፕት ለምሳሌ ጎልድ ብንወስድ እነ ጎልድ ምናምን የምናቸው በጣም እነዚህ አንሪአክቲቭ የሆኑት አንኮምባይንድ ፎርም ወይም ደግሞ ለብቻቸው የምናገኛቸው ማለት ነው። ሶ ግን ከነዚህ ውጭ ሜታሊክ እና ነን ሜታሊክ በጣም ሪአክቲቭ የሆኑ ሜታሎች አሉ። ሪአክቲቭ የሆኑ ነን ሜታሊኮች ስላሉ እነዚህን በኮምፓውንድ ፎርም አስ ሚነራል ፎርም ነው የምናገኛቸው ማለት ነው። ሶ እነዚህን ኤክስትራክት በማድረግ ነው ሜታሉን የምናወጣው ማለት ነው። ሶ እዚህ ጋር ምን ይላል? ሚነራልስ ሰች አስ አይረን፣ ሄሜታይት፣ አልሙኒየም ዲኦክሳይድ፣ ሳልፋይድ ሰች አስ ዚንክ ብሌንድስ ኦር ካርቦኔት ሰች አስ ማላቻይት አር ኤግዛምፕል ኦፍ ሜታሊክ ሚነራል። ለምሳሌ ሚነራል ማለት አንድ ኤለመንት ከሌላ ኤለመንት ጋር ኮምባይን አድርጎ የምናገኘው ማለት ነው። ሶ ወይም ምንድን ነው ሚነራል በአማርኛ አይ ቲንክ በአማርኛ እስቲ ስሙን አላውቀውም በአማርኛ። ኦፍ ኮርስ እዚህ ጋር አይረን ለምሳሌ እንደ ሃሜታይት ነው የምናገኘው ወይም አይረን የምናገኘው F2O3 ነው። እንደዚህ በዚህ ፎርም ነው የምናገኘው ማለት ነው። ሶ አይረንን ብቻውን አናገኝም። ሶ ይህንን ኤክስትራክት አድርገን ነው ማለት ነው አይረን የምናገኘው። ሌላው እንደውም ቦክሳይት የምንለው አልሙኒየምን የምናገኘው ደግሞ ቦክሳይት በተባለ ፎርም ነው ማለት ነው። እዚህ ጋር አልሙኒየም ደግሞ አልሙኒየም 2O3 ከዛ ከሁለት ዋተር ሞለኪው ጋር እናገኘዋለን። ሳልፋይድ ዚንክ ብሌንድ ከሚል ጋር ካርቦኔትን ማላቻይት እንዲሁም ሳልፋይድን እንደ ዚንክ ብሌንድ ማላቻይት ምናምን እናገኛቸዋለን ማለት ነው። ዳይመንድ ግራቭል ሚካ ኤግዛምፕል ኦፍ ነን ሜታሊክ ሚነራል ዳይመንድ ግሬቭል እና ሚካ ምናቸው ደግሞ የነን ሜታሊክ ሚነራል ናቸው ማለት ነው። ሶ ሜታልስ ኤንድ ነን ሜታልስ ካን ኦልሶ ቢ ፋውንድ ኢን ሲ ዋተር ለምሳሌ ውሃ ላይ እናገኛቸዋለን። ለምሳሌ ሰም ኦፍ ነን ሜታሊክ ኤለመንት ሰች አስ ኦክሲጅን፣ ናይትሮጅን ፋውንድ ኢን አትሞስፌር እነዚህ ደግሞ ከአትሞስፌር የምናገኛቸው ናቸው ማለት ነው። እዚህ ጋር ጀነራል ፕሮፐርቲ ኦፍ ሜታል ኤንድ ፕሮዳክሽን ኦፍ ሰም ሜታል። ስለዚህ እዚህ ጋር ቅድም ላይ አውትካም ላይ እንዳያችሁት ዲስክራይብ ዘ ጀነራል ፕሮፐርቲ ኦፍ ሜታል ኤንድ ነን ሜታል ይላል። ስለዚህ የመጀመሪያው እዚህ ጋር ሜታሎችን
ጀነራል ፕሮፐርቲያቸውን ዲስክራይብ እናደርጋለን ማለት ነው። ሶ እዚህ ጋርም ለርኒንግ አውትካም አለው። ኢን ዚስ ሴክሽን ዩ ዊል ስተዲ ዘ ጀነራል ፕሮፐርቲ ኦፍ ዘ ጀነራል ካራክተሪስቲክስ ኦር ፕሮፐርቲ ኦፍ ኤንድ ኤክስትራክሽን ኦፍ ሜታል ዩዝስ ኦፍ ሰም ኮመን ሜታልስ አሎይስ ኤንድ ፕሮዳክሽን ኦፍ አልሙኒየም ኮፐር ኤንድ አይረን። ስፔሲፊካሊ የእነዚህን የሶስቶችን ኤሌመንቶች ፕሮፐርቲያቸውን እንዴት ኤክስትራክት እንደምናደርጋቸው አሎያቸውን እና ፕሮዳክሽናቸውን እናያለን። ግን እዚህ ጋር መጀመሪያ ጀነራል ፕሮፐርቲ እናያለን ማለት ነው። ሶ አባውት 80% ኦፍ ናውን ኤሌመንት አር ሜታል ከምናውቀው በፔሪዮዲክ ቴብል ከምናውቀው 80%ቱ ምንድነው ሜታል ነው። እንግዲህ ቀደም እንዳልኳችሁ ወይም 9ኛ ክፍል እንደተማራችሁት አሁን ላይ አትሊስት 120 ኤሌመንቶች አሉ ማለት ነው። ከነዚህ ውስጥ 80%ቱ ወይም ደግሞ መቶዎቹ ምንድናቸው ማለት ነው? አትሊስት መቶዎቹ ሜታሎች ናቸው ማለት ነው። ሶ እዚህ ጋር እንደሚለው this metal have a common property ሶ እነዚህ ሜታሎች የጋራ የሆነ ባህሪ አላቸው ማለት ነው። ምንድነው ያ ባህሪያቸው? ለምሳሌ የመጀመሪያውን ፊዚካል ፕሮፐርቲያቸው ብናይ ፊዚካል ፕሮፐርቲ they have shining appearance በጣም አብረቅራቂ ናቸው ማለት ነው። ወይም ደግሞ ሉስተሪየስ ናቸው። ካን ቢ ፖሊሽድ ይሆናሉ። ለምሳሌ ጎልድ ኢዝ ሻይኒንግ የሎ ወይም ደግሞ ጎልድ ምንድነው የሚመስለው የሎ ነው። እንደ የሎ ወይም ደግሞ እንደ የሎ ነው የሚያብረቀርቀው ማለት ነው። ኮፐር ኢዝ ብራውን ኮፐር ደግሞ ብራውን፣ አይረን፣ አልሙኒየም፣ ዚንክ፣ ሲልቨር ሉስተሪየስ ግሬይ የሆነ ግራጫማ አይነት ወይም ሲልቨሪ አይነት መልክ ነው ያላቸው ማለት ነው። ይሄ ሻይኒንግ አፒሪያንስ ወይም ደግሞ ማብረቅረቅ ማለት ነው። ሌላው ደግሞ ሁለተኛው ዛያር ማሌብል ይላል። ማሌብል ማለት ከአምቢፒቴንቶች ተጠፍጣፊነት ማለት ነው። ይጠፈጠፋሉ ማለት ነው። ለምሳሌ የሆነ እንደዚህ አይነት ሜታል ካለ እንደዚህ ጥፍጥፍ ይላል ማለት እንደዚህ አይነት እንደ ሽት አይነት ይሆናል። ማሌብል ማለት እሱ ነው። ሶ ዛያር ማሌብል ናቸው ሜታሎች። አልሙኒየም ፎይል which are used to wrap cigarette ለምሳሌ የአልሙኒየም ፎይል ወይም ደግሞ የአልሙኒየም አይነት ፎይሎች ማለት ነው። ሲጋሬት ወይም ደግሞ የሲጋራን ራፕ ለማድረግ ለማሸግ ያገለግላሉ። ሜዲሲኖችን እንዲሁም ጎልድ ኤንድ ሲልቨር ኦርናሜንትስ ኦፍ ዲፈረንት ዲዛይን ለምሳሌ እነ ጎልድ እና ሲልቨር የተለያዩ ዲዛይኖችን እንደ ኦርናሜንታል ማለት ነው ለማሸግ እና ለመለበጥ ይሆናሉ ማለት ነው። ምክንያቱም እነሱ ማሌብል ስለሆኑ። እንዲሁም ደግሞ እዛ ዴክታይል ናቸው ወይም ዴክታይል ማለት ምን ማለት ነው? እዚህ ጋር ተምጀግጃጊ ናቸው። እንደ ዋየር ድሮውን መሆን ይሆናል። they can be drawn into a wire ልክ እንደ ዋየር መምዘግዘግ ይችላሉ ማለት ለምሳሌ ኮፐር፣ ጎልድ፣ አይረን፣ ሲልቨር ዳክታይል ናቸው። they have hardened have tensile strength except ሊቲየም፣ ፖታሺየም እና ሶዲየም ከነዚህ ሊቲየም፣ ፖታሺየም እና ሶዲየም ውጭ ጠንካራ ናቸው። እንዲሁም ቴንሳይል ስትሬንግዝ አላቸው ወይም የሆነን ፎርስ ሪዚስት የማድረግ ለምሳሌ አሁን ብረትን በቀላሉ በእጃችን እንስበረው ብንል አንችልም ማለት ነው። በጣም ሃርድ ነው። እንዲሁም ደግሞ የማንኛውም ፎርስ አፕላይ ብናደርግበት ምን አይነት ማለት ነው ኢዝሊ ዲፎርም አይሆንም ወይም ደግሞ ሳይዙንም ሆነ ሸፑን በቀላሉ መቀየር አይችልም ማለት ነው። ሶ ሃርድ እና ቴንሳይል ስትሬንግዝ የሚለው እሱን ነው። እንዲሁም ደግሞ ሌላው they have generally high density ነው ያላቸው። እዚህ ጋር ተማሪዎች አሁን እያየን ያለው ፊዚካል ፕሮፐርቲያቸውን ነው የሜታሎችን ወይም ደግሞ አሁን ቅድም 80%ቱን አጠቃላይ ማለት ነው ፊዚካል ፕሮፐርቲያቸው እያየን ነው። they have high density except lithium, potassium, sodium ከነዚህ በስተቀር ሃይ ዴንሲቲ ነው ያላቸው ይላል። they are usually sonorous ናቸው። እዚህ ጋር ምን ይላል? they are usually sonorous produce metallic sound when struck ልክ when struck ማለት ሲመቱ ድምጽ ያወጣሉ አብዛኞቹ ማለት ነው። ለምሳሌ ብረትን ብትመቱት ድምጽ ያወጣል። አሁን እኩል ብረቱንና ወይም ደግሞ እንጨቱን መቱት ብረቱ የበለጠ ሳውንድ ያወጣ ማለት ይሄ ምን ሶኖረስ ናቸው። ለምሳሌ እዚህ ጋር ስኩል ቤል ወይም ደግሞ ትምህርት ቤት ላይ የምትጮህ ነገር ማለት ነው። ኪል ኪል የምትለው ሶሷ ሞር ሜታሎች ሶኖረስ ናቸው ማለት ነው። ስለዚህ ስለ ፊዚካል ፕሮፐርቲያቸው ይሄንን ካል አሁን ደግሞ የሜታሎች ጀነራል ምን እናወራለን ማለት ነው። ኬሚካል ፕሮፐርቲ ሶ ሜታል ፖሰሰስ ፖዚቲቭ ቫላንስ ኤንድ ሃቭ ዘ ቴንደንሲ ቱ ሉዝ ኤሌክትሮን ስለዚህ ፖዚቲቭ ቫላንስ ነው ያላቸው ማለት ነው። አሁን ብታዩ ብዙ ሜታሎች ምንድን ናቸው? 1 2 ወይም ደግሞ 3 ቫላንስ ኤሌክትሮን ነው ያላቸው ማለት ነው። ስለዚህ እነዚህ ከሆኑ ደግሞ አብዛኛውን ጊዜ ምንድነው የሚያደርጉት? ሉዝ ነው የሚያደርጉት ኤሌመንታቸውን ምን ለመሆን ኦክቴት ሩላቸውን ለማሟላት ማለት ነው። ኦሬዲ ይህንን
11ኛ ክፍል ላይ በደንብ ስለምትማሩት ነው። ለምንድነው ሉዝ የሚያደርጉት የሚለውን እዚህ ጋር ለእናንተ ግልጽ ላይሆንላችሁ ይችላል ማለት ነው። ግን ሜታሎች ምንድነው ሉዝ የሚያደርጉት? ሜታሎች ምንድነው ስቴብል መሆን ይፈልጋሉ። ሶ ይሄ ስቴብል የሚሆነው ደግሞ ምን በማድረግ ነው? ኦክቴት ሩልን በማሟላት ማለት ነው። ወይም ቫላንስ ኤሌክትሮናቸው የመጨረሻውን ቫላንስ ኤሌክትሮን 8 በማድረስ ማለት ነው። አሁን ለምሳሌ ሶዲየምን ላሳያችሁ 2 8 1 እንደዚህ ነው። ሶ ቫላንስ ኤሌክትሮኑ ወይም ደግሞ ቫላንሲው ስንት ነው? 1 ነው። ሶ አሁን ሶዲየም 8 መሆን ይፈልጋል እዚህ ጋር ማለት ነው። እዚህ ጋር ግን 1 ናት፣ ግን 8 መሆን ይፈልጋል። ሶ አሁን 7 ቢቀበል ነው ወይስ አንዷን ሰጥቶ 2 8 ከሚሆንና 7ቱ ተቀብሎ 2 8 8 ከሚሆን የትኛው ነው ሞር ለሶዲየም አሪፍ የሚሆነው ወይም ደግሞ ኢነርጂውን ኮንዘርቭ የሚያደርግለት ማለት ነው። ስለዚህ 7 ቢቀበል ብዙ ኢነርጂ ነው የሚያስወጣው፣ ስለዚህ አይችልም። ሶ ምን ያደርጋል ማለት ነው? በቀላሉ ይህችን ኤሌመንት ሉዝ አድርጎ በቃ እንደ ኒየን ይሆናል ማለት ነው። ሶ ለዚህ ነው አብዛኞቹ ሜታሎች ኤሌመንታቸውን ሉዝ የሚያደርጉት። ብዙ ፕሮፐርቲ አለ። ለምሳሌ ሳይዛቸው ስለሚጨምር፣ ነምበር ኦፍ ሼር ስለሚጨምር፣ እንደዚህ የሚሉ ፕሮፐርቲዎችን 11ኛ ክፍል ሞር ዩኒት ዋን ስለምትማሩት አትጨናነቁ። እዚህ ጋር ጀስት ሜታሎች ፖዚቲቭ ቫለንሲ እንዳላቸው እና ሉዝ እንደሚያደርጉ ኤሌክትሮናቸውን ካወቃችሁ ኢስናፍ ለእናንተ ማለት ነው። እዚህ ጋርም አሁን ቅድም ያልኳችሁ 1 2 3 አብዛኛው ጊዜ እንደዚህ አይነት ቫላንስ ኤሌክትሮን ያላቸው። እንዲሁም ደግሞ እዚህ ጋር ምን ይላል? they are oxidized by losing electrons and act as reducing agent yes ምንድነው እዚህ ጋር እንደ አሁን ማንኛውም ኤሌመንት ሉዝ ካደረገ ምን አደረገ ማለት ነው? ኦክሲዴሽን ነምበሩ ኢንክሪዝ አደረገ። ስለዚህ ኦክሳዳይዝ እንላለን ማለት ነው። ኦክሳዳይዝ እንዲሁም ደግሞ ኦክሳዳይዝ ያደረገ ነገር ደግሞ ምንድነው ምን እንላለን? ሪዲዩሲንግ ኤጀንት። ልክ ምንድነው አሁን ከስሙ እንደምትረዱት የሆነ ኤጀንት ሲባሉ ትሰማላችሁ። ሶ ኤጀንት ማለት የሆነ ረጂ የሆነ አካል ማለት ሶ ሪዲዩሲንግ እንዲያደርጉ የሚረዳ አካል። ሶ እሱ ምንድነው የሚሆነው? እሱ ኦክሳይዳይዝ አድርጎ ኤሌክትሮን ሉዝ ሲያደርግ ሌሎቹ ያችን ኤሌክትሮን እንዲቀበሏት ወይም ደግሞ ተቀብለው ሬዲዩስ እንዲሆኑ ያደርጋቸዋል ማለት ነው። ይሄ ማለት ነው አንድ ኤሌመንት ኦክሳይዳይዝ ካደረገ ባይ ዲፎልት ሪዲዩሲንግ ኤጀንት ነው ማለት ነው። እንዲሁም ደግሞ አንድ ኤሌመንት ሉዝ ጌን ካደረገ ኦክሳይዳይዚንግ ኤጀንት ነው ማለት ነው። እዚህ ጋር ያለው ኤሌመንት መቀበል ስለፈለገ ይሄኛው ኤሌመንት እንዲሰጠው ገፋፍቶታል ማለት ነው። ባይ ዲፎልት እንደዚህ ነው። ኦልሬዲ ይሄን ዩኒት ዋን ስለተማራችሁት ሪቫይዝ ለማድረግ ብዬ ነው። ዘይ ሞስትሊ ፎርም ቤዚክ ኦክሳይድ ያስ ሜታሎች ከሆኑ ቤዚክ ኦክሳይድ እንደሚመሰርቱ በዩኒት 3 ተምራችኋል ማለት ነው። እንዲሁም ደግሞ ጥቂቶቹ ደግሞ አምፎተሪክ ኦክሳይድ ጀስት ኦክሳይድ ማለት ኦክሲጅን ዊዝ አዘር ኤሌመንት ነው። ይሄን በዚህ ዩኒት ላይ እኛም ቪዲዮ ሰርተናል ማለት ነው። ገብታችሁ ማየት ትችላላችሁ። ዘይ ፎርም ክሎራይድ ሳታር ትሩ ሳልትስ ኤንድ ኤሌክትሮቫለንት ክሎራይድ ለምሳሌ ፎርም ያደርጋሉ። ሶዲየም ክሎራይድ፣ ፖታሽየም ክሎራይድ እነዚህ አይነት ኮምፓውንድ ይፈጥራሉ ማለት ነው። ሃይድራይድ ይፈጥራሉ። ዩዥዋሊ ሪፕሌስ ሃይድሮጅን ፍሮም ዳይሉት ኦክሲዳይዚንግ ኤጀንት። ልክ ሃይድሮጅንን ከዳይሉት ነን ኦክሲዳይዚንግ አሲድ ሪፕሌስ ያደርጋሉ ይላል ማለት ነው። ይሄን ደግሞ ዩኒት ዋን ላይ ተምራችኋል። እንዲሁም ደግሞ አሁን እዚህ ላይ ሪአክቲቪቲ ስትሬስ እንዴት ነው ሃይድሮጅንን ሪፕሌስ የሚያደርጉት የሚለውን ሞር እናያለን ማለት ነው። ሶስተኛው ደግሞ ሪአክቲቪቲ ስትሬስ ኦፍ ሜታል የሚለውን ነው ማለት ነው። ስለዚህ አናብዛባችሁ ማለት ነው። አይ ቲንክ 20 ደቂቃ ለማድረግ ነው ቪዲዮውን የፈለኩት ማለት ነው። ስለዚህ ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቀጣይ የምንለቃችሁ ቪዲዮዎች እንዲደርሷችሁ ሰብስክራይብ እና የደወል ምልክቱን ተጫኑ ማለት ነው። ቻው